ቤተሰቦቿ ጋር ሄደን እንድታሳምንልኝ ነው። ካልሆነ ደግሞ ይዣት እጠፋለሁ። ወደ ዞር በል እረፍ። አልፈቁጭም። በሄርሜላ ጉዳይ ጋሽዬ ኤፍሬምን አግኝቶ በጣም ተበሳይቶ እኔ እንድኖር ነው እንድሞት ነው የምትፈልጉት? የኔ ልጆች ግን እኔን ምን ማድረግ ነው የምትፈልጉት? በቃ ልታሳብዱኝ ነው ወይስ ልትገሉኝ ነው የምትፈልጉት? ብሎ በጣም ተበሳይቶ እረፍ ብታርፍ ይሻልሃል፣ እረፍ፣ እኔ ከአቅሜ በላይ ሆኗል የእናንተ ነገር። ያኛው ያጠፋው ጥፋት የበደለኝ በደል አብርሃም የበደለኝ በደል ይበቃል። ደግሞ አንተ ምንድነው አሁን ከዚች ልጅ ምንድነው የምትፈልገው? ይሄ ከባህላችን ያፈነገጠ ነገር ምንድነው እያደረክ ያለው? የሚሰራውን የሚለቀቀውን ቪዲዮ እኮ እያየሁ ነው ብሎ ጋሽዬ ኤፍሬምን አግኝቶ እጅግ በጣም ተበሳጭቶ በቃ የለም በጣም በሚገርም ሁኔታ እኔ መረጃው ደርሶኛል። በጣም ተበሳጭቶ ኤፍሬምን አናግሮታል ማለት ነው። ብተው ይሻላል በቃ እኔ ከዚህ ሀገር የት ብን ብዬ ልጥፋ? እናንተ በምትሰሩት ስራ እኔ አፈርኩ። ከሰው ጋር መደብለቅ እኮ አልቻልኩም። ተው። አሁን ደግሞ አንተ እየሄድክበት ያለው መንገድ ምንድን ነው? እችን ልጅ ምን አርጊ ነው የምትሏት? ደግሞ እንደዚህ አይነት ከባህል የሱ ልጅ ነው እንድባል አልፈልግም በቃ ብሎ አምሮ ተማሮ ጋሽዬ ኤፍሬምን አውርቶታል ማለት ነው። ይህን መረጃው ማንም ሰው አልሰማውም፣ ማንም ሰው አላየውም። እኔ ብቻ ነኝ ያገኘሁት። ሰላም ውድ የኤፍሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች፣ የኔ ማሮች። ይህን ቪዲዮ ላይክ አድርጉልኝ። እንግዲህ ሰሞኑን እየተከሰተ ያለውን ነገር እያያችሁ ነው። በሄርሜላ ላይ በጣም ብዙ ግፍ እየተሰራ ነው። በተደጋጋሚ ነው የምለው። ትላንት ደግሞ ኤፍሬም ሄዶ ከገዛ ቤቷ ምን አምጭ ብሎ እንደሄደ በጣም ያው ብዙዎቻችሁ የምታውቁት ነገር ነው። ጋሽዬ ይህን ቪዲዮ ሲያይ እኔ የሰራሁትን ቪዲዮ ማይቶ ትላንት ሊደፍራት ሄደ ብዬ በሰራሁት ቪዲዮ በአስቸኳይ ዛሬ ካላገኘሁ የሚሆን ነገር የለም ዛሬ ብሎ ትላንት ምሽት አግኝቶት ነበረ። መረጃ ደርሶኛል። እጅግ በጣም ተበሳይቷል ጋሽዬ ተበሳይቷል። እኔ በእናንተ እያፈርኩ ነው ብሏል። እረፍ፣ ምታርፍ እንደሆነ እረፍ ብሏል። እንግዲህ እስቲ ጋሽዬ ከገባበት ነገሩ የሚረጋጋ ይመስላል። ኤፍሬምም እስቲ የሚመለስ እንደሆነ ይመለስ። በእርግጥ ወደ ህግ እሷ ቆርጣ የሄደች አይመስለኝም። ሄዳለች ተብሎ ነበር፣ ግን የሆነ ቆርጣ አልሄደችም። ለራሷ ፈራች። እያንገራገሯት ነው። አብርሃምም ብዙ ይልክበት፣ የሩታ ብዙ ትልክባታል። የሆነ ብቻ ሩታም አብርሃምም አሁን እየላከባት ነው። እሷን የሆነ ነገር ማስጠንቀቂያ ነገር እየላኩባት ስለሆነ በጣም ፈርታለች። እኔ በእውነት ነገሩን ህግ ቢይዘው ነው ጥሩ። ግን ብዙ ተከታታዮችም ብዙ እሷ ጎን የነበሩትም ስለ ካዷት አሁን እሷ ከብዙ ውጪ ማንም የላትም። እውነት ለመናገር ብዙ ብቻ ናት ከጎኗ ያለችው እስካሁን። ጋሽዬ ደግሞ በጣም አምሯል። በቃ እኔ ከኔ ልጆች የማይጠበቅ ነገር እያየሁ ስለሆነ እባካችሁ ተው የኔ ልጆች እባካችሁ ተው እያለ ነው። ውድ ቤተሰቦቼ ይሄን መረጃ ላቀብላችሁ ብዬ ነው። ይሄን ቪዲዮ ላይክ አድርጉት። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። በአዲስ ቪዲዮ ምሽት አካባቢ ሌላ አዲስ ነገር እየጠበቅኩ ነው ይዤ እመጣለሁ። ለማንኛውም ጋሽዬ በጣም እናመሰግናለን። በቶሎ ብለህ መተህ ኤፍሬምን አግኝተህ እች ልጅ ምን ታርጊ ነው የምትላት? ምን ታርግ? አሁን ደግሞ ምንድነው ከሷ የምትፈልገው? ይሄ እኮ አንተ የወንድምህን ፍቅረኛ ከሷ ቤት መሄድ ምን ማለት ነው? ምንድነው እያደረክ ያለው ብለህ መውቀስህ በጣም እጅግ ከአንድ አባት ከአንድ ትልቅ ሰው የሚጠበቅ ስለሆነ እናመሰግናለን። ሁላችሁም ጋሽዬን በዚህ ኮመንት አመስግኑት። ልጆቹን በቻለው መልኩ እየወቀሰ ነው። አሁን ደግሞ ኤፍሬምን እየወቀሰ ነው ያለው። ኤፍሬም በጣም እያጠፋ ነው ያለው እና መክሮታል። በቃ እንድሞት ነው የምትፈልገው ነው ያለው መጨረሻ ላይ። ኤፍሬም ከዚህ በኋላ በሄርሜላ ላይ የሚያደርገውን ነገር የሚያቆም ይመስለኛል። ካላቆመ ግን አባቱን ጠልቶታል ማለት ነው። ለማንኛውም ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ይህን መረጃ ልስጣችሁ ብዬ ነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። ባባይ